ሰላም ይቅርታ ትንሽ አሞኛል ከጥቂት ቀናት በኋላ እመለሳለሁ። ይህ የትንሿ የቲክቶክ እንስት በቲክቶክ ስቶሪዋ ላይ የእናቷን ሞት ለማርዳት ያጋራችው ጽሑፍ ነበር። ባለጌነት አቃጥላ ገደለቻት። እግዚአብሔርን ተቃጥላ ዴዚ የእግዚአብሔር ብርታቱና ጽናት ውስጥ ነገር ግን ምስኪኗ እናት ከሁለት ቀናት በፊት በቲክቶክ ስቶሪዋ ላይ ልጄ ናፍቃኛለች ስትል በስስት ያጋራችው ጽሑፍ እንደ ግርሳት ሆኖ በቲክቶክ መንደር ላይ እየተዘዋወረ ይገኛል። ማታ ነው ያረፈችው። በኢየሱስ ምንም ዴዚ ልጄ ናፍቃኛለች ልሽ እንኳን ስትላት እኮ አልፈልግም ያለች ያዝኛለሁ። እግዚአብሔርን በጣም ጋይስ ማርያምን እኔ በጣም ነው ያዘንኩት። መድኃኒዓለምን እርጉዝ ናት አይደል? አሁን የስንት ወር እርጉዝ ነኝ? እኔ ነበርኩ። ባይ ጂጂ ለኔ ግን ደስታለቅስልኝ ነበር። አትለቅስልኝ። ደስ የሚለውና የሚያሳዝነው እሱ ነው እንጂ እግዚአብሔር ያልጻፈልህን ቀን አትሞትም። ታዲያ ይህች ምስኪን እናት ለልጇ የኖረችዋ እናት ዛሬ ግን ወደማይቀረው ዓለም ላትመለስ ሄዳለች። ይህ አስደንጋጭ መርዶ የዴዚ እናት ሞታለች፣ አርፋለች። ስር የሰደደ ህመም ነበራት። ታዲያ የቲክቶኩ መንደር አንዳንዶች ያልነው ደረሰ ሲሉ በደስታ ሞቷን ሲገልጹ ተመልክቻለሁ። እጅግ ያሳዝናል። አንዳንዶቹ የዴዚን ህመም ታመውት ከእሷ ጋር ቁጭ ብለው ሀዘናቸውን ሲገልጹ ታዝበናል። የዴዚ እናት ምንም ብትሆን ለልጇ ስትል የጀገነች ጀግና እናት ናት። በሞቷ ደስታቸውን መግለጻቸው እጅግ ቢያሳዝነኝም ምን ለማለት ፈልገው ነው ብዬ ግን እንድጠራጠር እንዳዝንም አድርገውኛል። እናንተ ከነዚህ መልእክቶች ጋር ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልኝ። ምንም ትላንት የተናገሩት እውነት ቢሆንም ይህች እናት ግን ሞተች ለተባለ ሰው ይህ ምላሽ አይገባም። ጥሩና አልተባለችም አይደለሽም እየተባለች መከራ። በጠዋቱ የቲክቶክ መንደር እጅግ ተናውጧል። ትላንት ለልጇ ጠበቃ የነበረች በመጨረሻ ብትሸነፍም ግን አይሆንም በማለት እስከ መጨረሻው የታገለች ለልጇ ስትል ማህበራዊ ሚዲያ ላይ የተሰደበች የተናቀች የሞቷ ምክንያት ያቺ ለልጇ ስትል ምንም የምትሆነው እናት ታዲያ የሞቷ ምክንያት ምንድን ነው? ልጄ ናፍቃኛለች ብላ ብዙም ሳትቆይ ማሸለቧ ያልተዋጠላቸው የዴዚ እናት ቤተሰብ ሆስፒታል ምርመራው ካልተረጋገጠ አናምንም ብለው በከፍተኛ ድንጋጤ ላይ ይገኛሉ። የሚገርመው የዴዚ እናት አዲስ አበባ ከመጣች ገና 2 ቀኗ ነው። ይህም ቤተሰቦቿን ከተቀላቀለች ማለት ነው። ታዲያ አግኝታቸው ቤተሰቦቿ ጋር ተጫውታ ልጄ ናፍቃኛለች ብላ ፖስት ማድረጓ ይህ የሞት አጋጣሚ ነው ወይስ ውጤቱ ምንድን ነው? ይህ በርካቶችን አስደንግጧል። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አብሾ የዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ በየዕለቱ ማህበራዊ ሚዲያ ላይ የሚወሩ አስደንጋጭ፣ አስደሳች፣ ቁም ነገር አዘል እንዲሁም ደግሞ ሌሎችን በርካታ ጉዳዮችን እያነሳን የምንጨዋወትበት፣ ሀዘናችን የምንጋራበት፣ ደስታችን የምንካፈልበት የዩቲዩብ ቻናል ላይ ነው የምትገኙት። ታዲያ የዛሬው ግን እንደሌላው ቀን አይደለም። ትላንትና ጠንካራ የነበረችዋን እናት የሞት መርዶ ልናረዳችሁ ነው የመጣ ነው። ዴዚ በአሁኑ ሰዓት በምን አይነት ሁኔታ ላይ ትገኝ ነበር? ሁላችሁም እንደምታውቁት ዴዚና እናቷ ማለት በአንድ ወቅት በአሞራው ወይም ደግሞ በአሌክስ ጉዳይ ላይ የቲክቶኩ መንደር ከተናወጠበት ወይም ደግሞ መነጋገሪያ ከነበረባቸው ርዕሰ ጉዳዮች መካከል ይጠቀሳሉ። ጉዳዩ ትንሽ ወደኋላ መለስ ብለን ላስታውሳችሁ። ከዕለታት በአንድ ወቅት ላይ ዴዚ ከአሞራው ወይም ከአሌክስ ፍቅር ይዛታል። ታዲያ አሌክስ ጋር እሄዳለሁ ብላ ባወጣችው መረጃ የዴዚ እናት ግን ልጄ እኮ ገና ልጅ ናት፣ ፍቅረኛ ለመያዝ አልደረሰችም፣ ፍቅረኛ ብትይዝም ደግሞ እንደዚህ አይነት ሰው አይመጥንሽም በማለት የቲክቶኩ መንደር መነጋገሪያ በመሆን ተቆጣጥረው ነበረ።
ታዲያ ከዚህም ጉዳይ ጋር ዮኒ ማኛ፣ ሊያሾ፣ ጂጂኪያ እንዲሁም ደግሞ ልዕልቲን መሰል የቲክቶኮቹ ፍትህ ሰጪ ወይም ደግሞ ፍርድ ቤት አምባገነን የሚባሉት ተቆጣጣሪዎች ጋር በመሄድ ሀሳቧን ከዴዚ ጋር ላይቭ ተቀምጣ ስታጋራ ነበረ። በመጨረሻም በዮኒ ማኛ ቤት 27,000 ሰው በተሰበሰበበት ዴዚ እናቷን የሚያሳዝን አንድ ቃል አወጣች። ይህም ባለቤቴን ወይም ፍቅረኛዬን መርጫለሁ፣ እሱ ጋር እሄዳለሁ የሚል አስደንጋጭ መልእክት አወጣች። ይሄኔ ነበረ እናትነት ስሜቷ ቅስሟ የተሰበረው። በ27,000 ሰው ፊት እናቷን አልፈልግህም ብላ የትዳር አጋሯን መረጠች። በዚህ ብቻ አላበቃም። ከ2 እና 3 ቀናት በኋላ ተነስታ ፍቅረኛዋ ወደሚገኝበት ሀገር ኮበለለች። እናት ምንም ያህል ብታዝንም ግን በልጇ ውሳኔ ምንም ማድረግ አትችልማ። የተቻላትን በሙሉ በቲክቶክ ስቶሪዎቿና ቪዲዮቿ ላይ ለማጋራት ሞከረች፣ ጣረች። ነገር ግን ሊሳካላት አልቻለም። ይህች የምትሳሳላት ልጇ ፍቅሯን ብላ እሱ ጋር ከተመች። በዚህ ብቻ አላበቃም። ዴዚ በአሁን ሰዓት የ5 ወር ነፍሰ ጡር ናት። ለልጇ በምታስፈልግበት ሰዓት ነበር ይህች እናት ሄደችው። ነገ ምን እንደሚፈጠር አይታወቅም። ነገር ግን የእርግዝናን ጊዜ እናትነትን እናንተ ታውቁታላችሁ። ለዚህ ጊዜ ለዴዚ እጅግ አስፈላጊ የነበረቿ እናቷ ነበረች። ነገር ግን ሊሳካላት አልቻለም። ምንም ብትሆን እናት ናትና ልጇ እርጉዝ የሆነችበት መጥፎ ጊዜ ላይ ነው። ለልጇ የምታስፈልግበት እናት፣ ምንም ብትሆን ልጇን ለማድረስ የምትጓጓ እናት፣ ምንም ብትሆን የልጅ ልጇን ለማየት በስስት ቀናት ስትቆጥር የነበረች እናት በድንገት መርዶዋን ተረዳች። በዚህ ሰዓት ነበር ዴዚ ሰላም፣ ይቅርታ፣ ትንሽ አሞኛል፣ ከትንሽ ቆይታ ጊዜ በኋላ እመለሳለሁ ስትል በቲክቶክ ስቶሪዋ ላይ ጥቁር የለበሰውን የቲክቶክ ፕሮፋይሏን አልብሳ የእናቷን መርዶ ያረዳችው። እናት ግን ልጄ ናፍቃኛለች ብላ ውጤቱ እስካሁን ድረስ አልተረጋገጠም። ሐኪሞች ምን እያሉ ነው? ነገር ግን የተጨበጠ ምንም አይነት ማስረጃ የለም። የእግዜር ቀጠሮ ነው ወይስ ሌላ ሞት ነው? ይህንን ተከታትለን ለእናንተ የምናደርሳችሁ ይሆናል። ነገር ግን የዚች እናት ሞት እጅግ በርካቶችን አስደንግጧል። የቲክቶኩ መንደር ጥሩ ነገርን ቢያወራ በሞቷ ግን የተሳለቃችሁ እናንተም እናት ናችሁ። ነገ ምን እንደሚገጥማችሁ አይታወቅም። ለእናት ምንም ያህል ቢኬድ ሞትን መመኘት እጅግ የሞት ሞት ነውና ከዚህ ድርጊታችሁ እንድትቀጠሙ ስል በፈጣሪ ስም ላሳስባችሁ እወዳለሁ። ዴዚና መላው ቤተሰቦቿ እንዲሁ የእሷ አድናቂዎች፣ የእሷ ወዳጆች ከጎኗ የቆማችሁ በሙሉ ግን እግዚአብሔር መጽናናትን ይስጣችሁ፣ ከእናንተ ጎን ያቁማችሁ፣ ከእናንተ ጎን ይቁምላችሁ። እንዲሁም የዴዚ እናት ነፍስሽን በአጸደ ገነት እንዲያኖርልን ፈጣሪያችን እንለምናለን። ዴዚ መጽናናቱን ይስጥሽ። ይህ የኛ የሀዘን መልእክት ነው። ምናልሹ ሌላ መረጃዎችን ስናገኝ እናደርሳችሁ ይሆናል። እጅግ አሳዛኝ መረጃ ነው ዛሬ የመጣ ነው። ቸር ቆዩልኝ። መልካም ዜናዎችን ለመዘገብ ያብቃን። ምናልሹ